የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። ዛሬ እንግዲህ ሌላ አዲስ ርዕሰ ጉዳይ እጅግ አስተማሪ ታሪክ ይዤ መጥቻለሁ። ህይወት ከብዳብኛለች። በቃ ማለፍ አልቻልኩም። እግዚአብሔር ረስቶኛል። መንገዴ ሁሉ ጨለሞብኛል። ያሰብኩት የተሳካ አይደለም። እናት አባቴን አጥቻለሁ። የቅርብ ዘመዶቼን አጥቻለሁ። ስራ የምሰራበትም የስራ መስኬም ተባረያለሁ። ያሰብኩት አልሆነም። ትምህርት ያልተሳካ ምናምን የምንል ህይወት ውጣ ውረድ ለሆነችብን ከባድ ለመሰለችብን የአንዲትን ሴት ታሪክ ይዤላችሁ መጥቻለሁ። የዚህ ሴት ታሪክ እኛ ከምናስበው የህይወት ታሪክ ሁሉ የወጣ ነው። በጣም ከባድ ሊታለፍ የማይችል እግዚአብሔር ጠብቋት እንጂ በህይወት ስጋ ላናገኛት የምንችለውን ፈተና ያለፈች ሴት ናት። በጣም የተማርኩባት ደግሞ በጣም የወደድኳት ታሪክ ነው። ስለዚህ እናንተም ይህን መረጃ ላይክ በማድረግ ለመላው እንዲዳረስ ለመላው ዓለም እንዲዳረስ ለህዝበ ክርስቲያን እንዲዳረስ ይሄ ፈተና ለሆነባቸው ሰዎች እንዲደርስ የበኩላችሁን ተወጡልኝ። ሳምሪና ዘገብርኤል ትባላለች። በቲክቶክ ላይ ቀርባ ነው ከነፈለጋት ናቴዎስ ከነልደተ ቃል ጋር ቀርባ መልእክት አስተላልፋ ነበር እና የ66 አባል እንደነበረች አስደንጋጭ የሆነ ታሪኮች እንዳሳለፈች ጸንሳ እንደነበረ ከዛ ልጇንም እንደገበረች አይነት ነገር ስታወራ ነበር። በጣም ከባድ የሆኑ ህይወቱን አሳልፋለች። እግዚአብሔር ይመስገን ከዛ በኋላ ሰላማዊ ህይወት አሁን እየገፋች እንዳለና እግዚአብሔር በቸርነቱ ከዛ መዓት መከራ ውስጥ እንዳወጣት ትነግረናለች። የተወሰነ ህይወት ክፍሏን እናድምጣለን። ታሪኳን ተካትለን እንመለሳለን። ላይክ አድርጉ። ይህን ታሪክ የሰማችሁ ምንድነው የተሰማችሁ? የተሰማችሁን ሀሳብ ጻፍ አድርጉ። ይህን የሰማችሁ አካላት ካላችሁ አሁንም የሰማችሁ ስትሰሙስ ምን ተሰማችሁ? ኮመንት ላይ አስቀምጡልኝ። ግን እባካችሁ ለሌሎቹ መማሪያ ስለሚሆን ላይክና ሼር ማድረግ እንዳይዘነጋም። ታሪኳን ተካትለን እንመለስ። የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ ላይ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማኝ ነበረው። ከዛ ሰርቲፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርቲፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርቲፊኬት አለ። በውስጥ ሼር አደርግልሃለሁ እና መታወቂያ። ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለው ስላልነበር ፈጣሪውን እንደጓደኛ ነበር ማውራው ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው ቢደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላቅበት መንገድ ነው ሰርቲፊኬት ሆና መተሰርቶ የጠበቀኝ። ግን ያስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ ምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድነው? በመሃል አብረን እያለን እርግዝና ተፈጠረ ከሱ ጋር። ከዛ ልክ እርግዝናው 6 ወር እንደሆነ ምንድነው ያደረገው? የኔ ልጅ ተገበረ ማለት ነው። በምንድነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅተው ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚቀብሩት። ያን ካወኩኝ በኋላ ከነበርኩት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድነው? እንዴት ነው ያው አንድ ሰው ያለፈ ታሪኩን እያነሳ ያለቅሳል ማለት ፈጣሪን እያማረረ ነው ማለት አይደለም። አንዳንድ ህይወታችን ውስጥ የተፈጠሩ ነገሮችን መርሳት ማለት እንደዚህ ወረቀት ቀዶ እንደመጣል ቀላል ነገር አይደለም። ጊዜ ይወስዳል። ጊዜ ማይፈታውም አለ። ቀን በቀን
ሳምንት በሳምንት ወር በወር አመት በአመት ቢተካ ጭራሽ ሊጠፋ ማይችል ነገር አለ እንደ ማንነት ተከትሎ ነው የሚዞር። አሁን ለምሳሌ ስለ ስብራቴ ፈጣሪን አመሰግነዋለሁ ህይወቴ ውስጥ ስለሆነ መጥፎም ጥሩም ነገር። እንደውም ባይገርማችሁ ከትንሽ ጊዜ በፊት ህይወቴ ውስጥ መጥፎ ነገር ሲፈጠር ይገባኛል ነበር። ምክንያቱም ያን ያህል ለፈጣሪ የምመች አይነት ሰው ስላልነበርኩኝ እና ያው ግን አንዳንዴ እናለቅሳለን ይከፋናል ማለት ስሜታችንን እንገልጻለን እንጂ ፈጣሪን እያማረርነው ነው ማለት አይደለም። ያው እንባንም የፈጠረልን ደግሞ እንድንገልጽበት ነው። ኢቭን የደስታ እንባና የሀዘን እንባ በጣም ልዩነት አለው። ስታዝኑ ስታለቅሱ እዚህ ጋር ደረታችሁ ጋር የሚሰማችሁ ነገር አለ ምናምን እንጂ ከፈጣሪ ጋር እዚህ ኮሜንት ላይ ሀዘንን ይወልዳል ፈጣሪን አታማሪ የሚል ኮሜንት ስላየው ነገር አይኖርክ። በቃ ማንኛውንም ነገር እጅህ እስኪገባ ብቻ ነው በቃ እስክትይዘው ድረስ ገንዘብም ማጌጥም ልጅም ትዳርም ሁሉም ነገር አንድ እጅህ ላይ እስኪገባ ብቻ ከዛ በቃ ለዚህ ነው ትላልክ። እና ዛሬ እናንተን በማግኘቴ በጣም ደስ ብሎኛል። እንደዚህ ማውራት ይበራሱ እና ክብሩልኝ። በጣም አመሰግናለሁ። በጣም እኛም ደስ ብሎናል ሳምሪ። በጣም የሚገርምሽ የልደት እናትም ልክ እንደዚሁ ትላለች። ልደትን ኮሌጅ በጣም ለመውለድ ተጓጓ ነበርና ልደትን ኮሌጅ በኋላ ገና ቤት ሲገባ ራሱ ደዌ በቃ እሱ የምታይበት እኔ ስገባ ደግሞ እዛ ቤት በጣም በፍቅር የምታይ ነገር በጣም ይደንቀኛል። እኔ ታዛዥ ስለሆንኩኝ ትንሽ ተቆንጥጬም ስለሆነ ያደግኩት አሁን የልደት እናት በቃ እኔ እንጃ እኔ ስፕረስ ራሱ ማድረግ አልችልም። ለት የሚታረግልን ማዘር ትወዳለች እኮ ነው የሚገርመኝ። ካልሰጠኝ ምናምን አለችኝና በቀደም በእኔ በኩል መልእክቱ ይደርስሻል፣ ሰሞኑን የጥሞና ጊዜ ላይ ነው፣ ከንስሐ አባቱ ጋር ከገዳም እንደወጣ ይደውልሻል ብያ ነበር፣ ግን አልደወልክላት። ጌታ ኢየሱስ እና ሳምሪ ይቅርታ በማል ዝም ብለን እንደዚህ ትንሽ አላረለ ነካ ማድረግ ስለምፈልግ ነው እሱን ይቅርታ በጣም እና ሳምሪ በጣም እኛ ደስ ብሎናል። እኔ ዛሬ መክፈት የምፈልገው መዝሙር የተወደደ ቀን የሚለውን ነው። በጣም ወደዋለሁ እሱን ዝማሬ። ሳምሪ አንቺ ብቻሽን ስትሆኚ ብትሰሚው ደስ ይለኛል። ግን በመካከላችን ደግሞ እጅግ በጣም የምንወደው እጅግ በጣም ጸጋ ይበዛለት ወንድማችን እዝራ በበርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና በሚል ዝማሬ መናቅ በጣም እኔ እሱ መዝሙሩ ስለምወደው ነው። እና እዝሩዬ ስላለ እዝሩ አንድ ዝማሬ እንደው ብዘምርልን አለ እዝሩ። እሺ እንደምን አመሻችሁ አለው። እንደምን አመሻችሁ ዲያቆን፣ እንዴት ቆየ? ልደትዬ እንዴት አለ? ተሜ፣ ቶኒ፣ ሳምሪ ታችን፣ ሄለን፣ ሄሉ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። እጅግ በጣም ደስ የሚል ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። የተወሰነ የእህታችን ሰምቻለሁና እግዚአብሔር መልካም ነው በነገሮች ሁሉ። ቤተክርስቲያን በየትኛውም ኃጢአት ውስጥ ያለውን ሰው እጇን ዘርግታ ለንስሐ እጇን ዘርግታ ልጆቿን ለማጠብ ዝግጁ ናት። በየትኛውም አይነት ጎዳናዎች ብናልፍ ከእግዚአብሔር ፍቅር የሚበልጥ ምንም አይነት ነገር የለምና ምንም አይነት ኃጢአት የለም። ምክንያቱም በዮሐንስ መልእክት ላይ እንደተጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ስለዚህ በበደልና በኃጢአት ብናልፍም የእሱ ምሕረትና ይቅርታ ሁል ጊዜ ከኛ ጋር ነውና ሁላችንንም በየትኛውም በደል ውስጥ ያለነውን ለመማር ይቅር ለማረት እግዚአብሔር እጁን ዘርግቶ ስለሚጠብቀን እጅግ ደስተኞች ነን። ያንን ደግሞ ፕሮሰስ
በቤተ ክርስቲያን ውስጥ ነው የሚያልፈው፣ በቤተ ክርስቲያን በኩል ነው የሚያልፈው። እንዲያው ዝም ብሎ አንድ ሰው እንደዚህ ሆኜ ያለውና ምናምን ብሎ ተናግሮ የሚያልፍ አይደለም። ለካህን ራሱን ከተናዘዘ በኋላ እንደ ቤተ ክርስቲያን ስርዓት ቀኖና ይሰጠዋል። ያን ቀኖና ደግሞ ከፈጸምን በኋላ ፍጹም ከበደልና ከዕዳ ነፃ እንደሆነ እናምናለን። ይህን እድል የሰጠን እግዚአብሔር የተመሰገነ ይሁን። እህቴ ደስ ሊልሽ ይገባል። እንደዚህ የሚያግዙሽ ወንድሞች ስላሉ፣ የሚመክሩ ወንድሞች ስላሉ፣ እንደው በተጣመመው በኩል የሚደግፉ ወንድሞች ስላሉ እጅግ አድርገን እናመሰግናለን። ዲያቆን ተባረክ፣ ልደት ተባረክ። ሁላችሁንም እግዚአብሔር ይባርካችሁ። እኔ ያው ዲያቆን ፈለገ በጣም የሚወደው መዝሙር በብርታት አለ በግርማ ነው። እኔ ግን ለእህቴ ሳምራን እጅግ ደስ ስላላት እጅግ ደስ ስላላት የሊቀ መዘምራን የቴዲን መዝሙር እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ፣ ስምክን እጠራለሁ ሲጨንቀኝ ሲከፋኝ፣ እጽናናለሁ በአንተ ደግሞ ሲጨንቀኝ ሲከፋኝ የሚለውን ዘምራለሁ። ሰዓት ካለ አማኑኤል ዘምራለሁ። አለ በደንብ ስላሴ ስማም ዘምራለሁ። እሺ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ፣ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ፣ ስምክን እጠራለሁ ሲጨንቀኝ ሲከፋኝ፣ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ፣ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ፣ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ፣ ስምክን እጠራለሁ ሲጨንቀኝ ሲከፋኝ፣ እጽናናለሁ ባንተ። ሳይወጥ እስከተመላለሰ ድረስ ሳምሪ በደንብ አዳምጪ። በአዲስ ኪዳን የማይሰራ ኃጢአት የለም። የማይሰራ ኃጢአት ሳምሪ በደንብ ልብ ብለሽ አዳምጪ። እስካሁን ለምን ይመስልሻል በነገሮች አይምሮሽ ረፍት ሊያጣ የቻለው? ምክንያቱም ዓለም የነጠቀሽን ሰላም ልታገኚ የፈለግሽበት ቦታ ሁሉ ትክክል ስላልሆነ ነው። አንዳንዶች ሳምሪ ልክ እንዲህ ከክርስቶስ ጋር ሲጣሉ፣ ከአምላካቸው ከእግዚአብሔር ጋር ልክ ሲጋጩ ጌታችን ኢየሱስ ክርስቶስን መጠጥ ቦታ ይፈልጉታል። ማለት ዓለም የነጠቃቸውን ሰላም፣ እንግዲህ ሰላም ማለት ክርስቶስ ነው፣ የሰላሙ ጌታ ኢየሱስ ክርስቶስ ነው። ዓለም የነጠቃቸውን ሰላም መጠጥ ቤት ቁጭ ብለው እየሰከሩ ይፈልጉታል። በስካር ግን ዓለም የነጠቀንን ሰላም አናገኝም። አንዳንዶች ደግሞ ምሽታ ቤት ይፈልጉታል፣ ዳንኪራ ቤት፣ ጭፈራው ቤት፣ ጩኸቱ ቤት፣ ኮንሰርቱ ቤት ይፈልጉታል። ዓለም የነጠቀንን ሰላም በምንም ተአምር ምሽታ ቤትና የዘፈን ጫጫታ ያለበት የኮንሰርት ቦታ ሊመልስልን አይችልም። ለጊዜው ለተወሰነች ደቂቃ ምናልባት እንጽናና ይሆናል። አንዳንዶች በጣም የሚገርባቸው ነገር በጣም ሲበሳጩ፣ በጣም ሲያዝኑ ዓለም የነጠቃቸውን ሰላም ፍለጋ ከማያውቁት ሰው ጋር በአንድ ቀን ከአልጋ ጋር በአልጋ ይወድቃሉ። ከማያውቁት ሰው ጋር በአልጋ ይጋደማሉ። ስጋዊ ፍትወት፣ ስካር፣ ዝሙት፣ ጭፈራ ዓለም የነጠቀንን ሰላም አይሰጥም። ሳምሪ ዓለም የነጠቀንን ሰላም መልሶ ሊጸጻን የሚችለው የሰላሙ ንጉሥ የሰላሙ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ላይ ሳምሪ አንድ ነገር ተመልክተሽ ከሆነ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፏል። ሁላችሁም በደንብ አዳምጡ ፕሊዝ። ዳዊት የሰራው ኃጢአት እንግዲህ መጽሐፍ ቅዱስ ማለት የአምላካችን የእግዚአብሔር ሕያው ቃል ነው። የአምላካችን እግዚአብሔር ቃል ሆኖ ሳለ ግን ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተጽፏል። ራሳችሁን ጠይቃችሁ አታውቁም? ለምሳሌ ዳዊት ከሰራቸው ከተጻፉ ኃጢአቶች ውስጥ አንዱ ዳዊት በቤተ መንግስቱ ሲመላለስ ኦሪዮን የሚባል የአንድ የወታደሩን ሚስት
ይመለከታል። በአይኑ ትክ ብሎ ከተመለከታት በኋላ ምን ማለት ነው? በስጋዊ ፍትወት ተመኛት እና ማስጠራት፣ ወደ ቤተ መንግስት ወሰዳት፣ ወደ እልፍኙ አስገባት። ከእሷ ጋር ዘመተ፣ አመነዘረ፣ በፍትወት ወደቀ። ከዛም በኋላ የሰራው ኃጢአት እንዳይታወቅበት ቶሎ ብሎ ኦሪዮንን ከጦር ሜዳ ወደ ቤተ መንግስት እንዲመጣ አደረገው። ኦሪዮን ወደ ቤተ መንግስት መጣ። የዛን ጊዜ ታቦተ ጽዮን ተማርካ የዳዊት ሰራዊቶች በአጠቃላይ ታቦተ ጽዮንን ለማስመለስ ታቦተ ጽዮንን ዳግም ለመመለስ ከየቤቶቻቸው መሳሪያ ይዘው ወጥተው ነበረ እና ኦሪዮንን ከጦር ሜዳ አስጠራው። ስለ ጦር ቦታው፣ ስለ ጦር ሁኔታው እያንዳንዱን ነገር ጠየቀው። ኦሪዮን በጦር ሜዳው ላይ ምን ያክል እነሱ ድል እየተቀዳጁ እንደሆነ ለንጉሥ ዳዊት ነገረው። ከዛን በኋላ ዳዊት ኃጢአቱን ለመደበቅ ሌላ ኃጢአትን መረጠ። ኦሪዮንን ሂድና በል እረፍት አደርጋለሁ። ለምን ይህች ሴት ከጸነሰች እንግዲህ ከማን የጸነሰችው ይባላል። ስለዚህ ከንጉሥ ዳዊት እንደሆነ ይሰማል። ኃጢአቱ ይታወቃል። ሰው ሁሉ ኃጢአተኛ ሊለው ነው እና ኃጢአቱን ለመደበቅ ብሎ ኦሪዮንን ወደ እልፍኝ ግባ፣ ለዛሬ ረፍት አድርግ ፈቅጄልሃለሁ አሉ። እናም ኦሪዮን ወደ ቤቱ ሄደ። በበነጋታው ንጉሥ ዳዊት በደንብ አዳምጡኝ ፕሊስ። ንጉሥ ዳዊት ኦሪዮን በቤቱ ጣሪያ ስር ገብቶ እንዳደረ እንዳላደረ በወታደሮቹ አስጠይቃል። ወታደሮቹን አስጠርቶ ይጠይቃል እና ወታደሮቹ ወደ ቤቱ እልፍኝ ሳይገባ ከቤቱ ጣሪያ ውጪ ቆሞ ሌሊቱን ሙሉ እንዳደረ ይነግሩታል። እና ዳዊት በጣም ይበሳጭና ኦሪዮንን ያስጠራዋል። ለምንድን ነው ከቤት ጣሪያ ገብተህ ያላደርከው ሲለው ታቦተ ጽዮን ከመንበሯ ወጣ፣ ታቦተ ጽዮን በጠላቶች እጅ ተማርካ እንዴት እኔ ከቤት ጣሪያ ስር ገባለሁ? ይሄ በፍጹም አይሆንም አለ። ስለዚህ ዳዊት ኃጢአቱ እንዳይታወቅበት ኦሪዮን በጦር ሜዳ እንዲገደል ደብዳቤን ጽፎ ሰጥቶ ላከው። ክርስቲያኖች ለምንድን ነው ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ ላይ ተጻፈው? ሳምሪ ለምን ይመስልሻል? እሺ እኛስ ኃጢአተኞች ነን፣ እኛ እንበድላለን ክርስቶስን፣ ከክርስቶስ ጋር እንጋጫለን። ግን ዳዊት የሰራው ኃጢአት ለምንድን ነው መጽሐፍ ቅዱስ ላይ የተጻፈው ይመስልሽ? በአንድ ምክንያት ነው። በአንድ ምክንያት። እሱም ትልቁ ምክንያት ምንድነው መሰላችሁ ክርስቲያኖች? መጥፎ በሆነ ጸጸት ራሳችሁን ከክርስቶስ ኢየሱስ እንዳታርቁ። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ ለቤተ ክርስቲያን የማልገባ ነኝ፣ እኔ እኮ ርኩስ ነኝ፣ ኧረ እኔ እኮ የቆሸሽኩ ሰው ነኝ፣ እኔ ለስጋው ደግሞ እንዴት ኧረ አይሆንም እንዴ፣ እኔ ለመቅደሱ ልገባ በፍጹም አይሆንም፣ እኔ ነጠላ ለብሼ ቤተ ክርስቲያን ልገኝ፣ እኔ የቆሸሽኩ ሰው ነኝ የሚል መጥፎ የሆነ ጸጸት በህሊናችሁ መጥቶ እንዳያውካችሁ ነው በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ዳዊት የሰራው ኃጢአት የተጻፈው ክርስቲያኖች እንጂ የዳዊት ኃጢአት እኛ የምንማርበት ሆኖ አይደለም የተጻፈው። ወይም ደግሞ መጽሐፍ ቅዱስ የሚተርከው ታሪክ አጥቶ አይደለም የዳዊት ኃጢአት የተጻፈው። ልበ አምላክ የተባለው እንኳን ዳዊት ኢማጂን እንግዲህ ማለት እግዚአብሔር አምላክ ዳዊትን እንደ ልቤ ብሎታል። እንደ ልቤ የተባለው ዳዊት እንኳን ኃጢአትን ሰርቷል፣ ጌታውን በድሏል። ግን በድሎ ብቻ አልቀረም፣ በንስሐ ሕይወት በእንባ ታጥቦ ከአምላኩ ከእግዚአብሔር ጋር ታርቋል። ስለዚህ አንዳንድ ጊዜ የሆነ ኃጢአት ስትሰሩ እናንተ ጋር ያለ ብቻ እንዳይመስላችሁ ነው የተቀመጠው፣ እናንተ ጋር ብቻ ያለ እንዳይመስላችሁ። እንደውም አንዳንድ ሰው ከቅዱሳኑም ደግሞ ይልቅና ደግሞ አገልጋይ ሆኑ ሁሉ ለምሳሌ እነ ዲያቆን ዘማርያም፣ እነ ልደተ ቃል፣ እነ ፈለገ አትናቴዎስ ኃጢአት ሁሉ የሚሰሩ የማይመስላቸው ሰዎች አሉ። እኛ እኮ ቆሻሻ ነን እንዴ! እንዴት እኛ እንደ ፈለገ አትናቴዎስ የሚሉ ሰዎች አሉ። በእርግጥ ስለትትና እንዴ እኔ እንዴት እንደ ልደተ ቃል እኔ ነጠላ ለብሼ እንዴት እኔ ቤተክርስቲያን እገኛለሁ የሚሉ ሰዎች አሉ። እንዴት እኔ እንደ ዲያቆን ዘማርያም እንዴት በሥርዓተ ቤተክርስቲያን አገባለሁ እንዴ እኔማ እኮ የቆሸሽኩ ሰው ነኝ የሚሉ ሰዎች አሉ። እኛ ልክ እንደ ፍጹማን የሚመለከቱ ልክ ኃጢአትን እንደማንሰራ በኃጢአት መንገድ እንደማንመላለስ አትሞኙ ክርስቲያኖች። ሳምሪ እንዳትሞኝ፣ አንቺም እንዳትታለይ። ዕለት የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነውን ጌታችን ኢየሱስ ክርስቶስን ምንበድል ሰዎች ነው። ግን ከእናንተ የምንሻለው አንድ ነገር አለ ብዬ ያምናለሁ። ያ ምንድነው? ስንበድለው ኃጢአት ስንሰራ ከእርሱ ስንጣላ በንስሐ ሕይወት ታጥበን ራሳችን ከክርስቶስ ጋር እናሰረቃለን። በቃ ጌታችን ኢየሱስ ክርስቶስ ከኃጢአት ሁሉ አጥቦ ማንጻት ስለሚችል ከነደፋችን ወደ ክርስቶስ እንቀርባለን። ወደ ቤተ ክርስቲያን የማይመጡ ሰዎች ጋር ትልቁ ልዩነታችን ያ ነው። አንዳንዶች እዚህ ሶሻል ሚዲያ ላይ ያልገጠሟችሁም ፈለገ አትናቴዎስ ያደረጋትን ነገር ቆይ ዛሬ ላይቭ ገብቼ ነው ነገራችሁ።
ልደተ ቃል እግዚኦ እግዚኦ የሰራውን ነገር የሚሉ ሰዎች ገጥሟቸው ያውቁ? ጋይስ ሁላችንም እንበድላለን። ትልቁ ልዩነት ግን በቃ ንስሐ ገብተን ክርስቶስም የረሳው እኛም የረሳነው ኃጢአታችን ያለው እግዚአብሔር የተመሰገነ ይሁን። ሳምሪ ከክርስቶስ ጋር ከክርስቶስ ርቅሻል፣ ከአምላክሽ ከእግዚአብሔር ጋር ተጣልተሻል። ሳታቂው ሳትረጁ ስውት ወደሆነ መንገድ ሄደሻል። ግን እመኚኝ እግዚአብሔር አምላክ አሁንም ንስሐን የሚቀበል አምላክ ነው። ህይወቷ በጣም ከባድ ነው። በውጣ ውረድ የተሞላ ነው። በጣም በጣም ከባድ ልጇን እስከ መገበር የደረሰችበት እናት አባቷ እናቷን ከትውልድ ከመወለዷ ጀምሮ እናቷን እንኳን አታቅ የነበረች ያሳደገቻት አያቷን በሞት ያጣች እኖርበታለሁ ብላ ያሰበችበት ቤት በድንገት ከስራ ስትመጣ የተዘጋባት ማደሪያ ያጣች የተሰቃየች እረፍት ታገኝበታለሁ ብላ የቀረበችው ጓደኛ ደግሞ ህይወቷን ከመለወጥ ይልቅ ህይወቷን መቀመቅ የከተተባት ለዛም በጣም ከባድ የሆነ ህይወት እንድትመራ ያደረጋት በጣም ከባድ የሆኑ ህይወቶችን ያሳለፈች ግን ደግሞ ውብ ወጣት ኦርቶዶክሳዊት ሴት ናት። በዚህ ሁሉ መከራ ውስጥ አልፋ ነው እዚህ የደረሰችው። እግዚአብሔር ስራውን ይሰራል። እግዚአብሔር ይታደጋል። በእውነት በምንም አይነት መከራ ውስጥ እግዚአብሔር አይተወንም። እግዚአብሔር ጠባቂያችን ነው። እሱ እግዚአብሔር የልመናችንን ድምፅ የሚሰማ ነው። በእውነት ዳዊት እግዚአብሔር ጸሎቴን ሰማኝ እንዳለ በጣም ደስ የሚያሰኝ ነገሮችን አሳልፋ እግዚአብሔር ጸሎቷን ሰምቶ አሁን ለምስክርነት የበቃች አያልፉም የተባሉ የህይወት ውጣ ውረዶችን ያለፈች ይሄን እንዴት አድርጌ እሻገረዋለሁ ብላ ያሰበችው ማዕበል የመሰላትን ህይወት እሱ እግዚአብሔር ከጭንቅ ያወጣት ያዳናት የፈጎሳት ዛሬ ምስክር ሆና እንድትቀርብ ያደረጋት ደግሞ በወንድሞቿ ተከባ በዝማሬም ስትታጀብ የነበረች እና እግዚአብሔር የተወናል ረስቶናል የለም አብሮን የምንል ሰዎች ይቺ ሴት በቂ ማስተማሪያችን ትሆናለች ብዬ አስባለሁ። እና ሳምሪና ዘገብርኤል ትባላለች። ቲክቶክ ገብታችሁ የምትጠቀሙ ሰርች አድርጋችሁ ተከታተሏት። ከ119 ሺህ በላይ ተከታዮች አሏት። ብዙ ነገሮችን ታተርፎባት አላችሁ። እግዚአብሔር የተመሰገነው እንዲህ ስላየናት እኔ ደስ ብሎኛል ስላወኳት ማለት ነው። በማህበራዊ ሚዲያ ለእናንተም ሳጋራ በጣም በደስታ ተሞልቼ ነው። ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። በቀጣይ ምሽት 5 ሰዓት ላይ የምመለስ ይሆናል። ደግሞ በነገራችን ላይ ምሽት 5 ሰዓት በዓለም ታሪክ የእመቤታችን ነገር ተሰብኳል። በጣም የወደድኩት ቪዲዮ ነው። ለእናንተም እስካጋራችሁ ጓጉቻለሁ። 5 ሰዓት ላይ እንገናኝ ለማለት ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።